አንቺ ግን የጠፍተሽ ነው? ትንሽ ስራ ቢዚ አድርጎኝ ነበርኩ። እና ክላስ እየቀጣሽ ነው ስራ የምትሰሪው? ስራው በጣም ያስፈልገኝ ነበር። ሆነሽ ወደ ክላስ ማሽቲች ነገር ትችላለሽ። ቅዱስ መናሽ እናቱ ታሞ ትንሽ ደብሮታልና እኔ ተከራየሁበት ቤት ነው ያለው። ታዲያ ለምን አልነገርከኝም ነበር? ስትገኝ አይደል እንዴ የምነግርሽ? በላቤልዬ እኔ በቃ ወደሱ ጋር ልሂድ። ብቻውን ሰው ይደብረዋልና ባይሆን እንደዛ ይሻላል። ሄደሽ ብታወሪ። በቃ እሺ፣ ቻው በቃ እንዴ ጠፋስ ያለሽ? በጣም አዝናለሁ። አሁን እኮ ናቢል ነገረኝ። አዎ በዚህ ዓመት ስትታመም የሄደ ሶስተኛ ጊዜ ነው። አይዞህ ይሻላችኋል። እሺ እንዳልሽ ያድርግልኝ። ለመሆኑ ግን ምንድን ነው? ነርቭ ነው የሚሉት። አንተ ግን ይሄን ያህል እኮ መጨነቅ የለብህም። እናቴ ናት እኮ ያለሷ ምንም ማድረግ አልችልም። እሱ የሆነ ነገር ከሆነች መኖር አልችልም። ምንም አትሆንብን። ተነስና ጸሎት አድርግ። የምጨነቅ ምንም ነገር አቀየረው። ጸሎት ግን ብዙ ነገር ይቀይራል። ተነስ፣ ሂድ ግባ ውስጥና ከፈጣሪ ጋር ተነጋገር። ተነስ። አዎ ልክ ነሽ። እንዴ አሁን በአሁኑ ይሄንን ምግብ የሰራሽ? ትንሽ የቆየ መስሎኝ እንጂ እኮ ብዙ ቆይቷል። ማለት በቃ በጣም ይራበኝ። እሺ እሺ ባላ እንደዚህ ባለሙያ ነሽ? በቃ ጣት ያስቆረጥማል እንጂ ከሆነ ብላ አንቺ ግን እንደራቡ ሰው እየበላሽ ነሽ። ላይ ዘይደና የመብላት ፍላጎት የለኝም፣ ግን እሱ እንዲበላ ብዬ ነው እንደራቡ ሰው አክት እያደረኩ ያለሁት።